የተከበራችሁ አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በአሳምነው እዝ የአጼ ዳዊትና የአጼ ዘርዓ ያዕቆብ ኮር አርበኞች በአገዛዙ ወታደሮችና በአገዛዙ ተመልምለው የዘረፋ ተልዕኮ ተሰጥቷቸው በነበሩ ጸረ ሰላም ኃይሎች ላይ የማያዳግም እርምጃ በመውሰድ ድል ተቀዳጁ። አርበኞቹ በሬማ ከተማ በኤፍራታና ግድም ወረዳ ፈረድ ውሃ ቀበሌ እንዲሁም በፌጥራ ከተማ ባካሄዷቸው ልዩ የከተማ ውስጥ ኦፕሬሽኖችና ጥቃቶች በርካታ የሚሊሻ አባላትን በመደምሰስና በመማረክ የጦር መሳሪያዎችን በቁጥጥራቸው ስር ማዋል ችለዋል ተብሏል። በኦፕሬሽኑ የተደናገጠው የአገዛዙ ኃይል ገዢ ስፍራዎቹን ጥሎ መፈርጣጡ ታውቋል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን ከደብረ ብርሃን ወደ አንኮበር ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተወሰደ እርምጃ ከ18 በላይ ወታደሮች መገደላቸው ተነገረ። ከእነዚህ መካከል አንዱ የመከላከያ ሻምበል መሪ እንዲሁም ሌላኛው ደግሞ የአድማ በታኝ ሻለቃ መሪ እንደሚገኝበትም ተረጋግጧል። በተጋድሎ ከተገደሉት በተጨማሪ ከ22 በላይ ወታደሮች ቁስለኛ ተደርገዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በቴዎድሮስ ዕዝ ከአንድ ሬጅመንት የተወጣጡ አርበኞች በዚገም ወረዳ ጁመራ ቀበሌ ባካሄዱት ኦፕሬሽን ከ15 በላይ ወታደሮችን በመደምሰስና 2 የሚሊሻ አባላትን በመማረክ አካባቢውን ሙሉ በሙሉ መቆጣጠራቸው ታወቀም። አርበኞቹ ባካሄዱት ኦፕሬሽን ከደመሰሱትና ከማረኩት ያገዛዙ ወታደራዊ ኃይል እንዲሁም የጦር መሳሪያ በተጨማሪ በጁመራ ቀበሌ የነበረውን የብልጽግና መዋቅር በማፈራረስ የራሳቸውን ጊዜያዊ አስተዳደር መዋቅር መዘርጋታቸው ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የፎገራ ወረዳ አስተዳደር ኑ ማዳበሪያ ልስጣችሁ በሚል የወረዳውን አርሶ አደር ከጠራ በኋላ የምርጫ ቅስቀሳ ሊያካሄድ ሲሞክር በአርሶ አደሩ ከፍተኛ ተቃውሞ የገጠመው ሲሆን አርሶ አደሩ እኛ በራሳችን ገንዘብ ማዳበሪያ ልንወስድ መጣን እንጂ ለእናንተ የፖለቲካ መጠቀሚያ ለመሆን አይደለም በሚል ስብሰባውን ረግጠው መውጣታቸው ታውቋል። አርሶ አደሮቹ በኃይል አፍኖ ሊያቆያቸው ከሞከረው አገዛዙ ወታደራዊ ኃይል ጋር ድንጋይ እስከ መወራወር የደረሰ ግብ ካደረጉ በኋላ ነው ጥሰው በመውጣት ወደ አካባቢያቸው የተበተኑትም። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 13 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በአሳምነው እዝ የአጼ ዳዊትና አጼ ዘርዓ ያዕቆብ ኮር አርበኞች በአገዛዙ ወታደሮችና ለዘረፋ በአገዛዙ ተልዕኮ ተሰጥቷቸው ተሰማርተው የነበሩ ጸረ ሰላም ኃይሎች ላይ የማያዳግም እርምጃ በመውሰድ ድል ተቀዳጁ። ጀግናው የአጼ ዳዊት ክፍለ ጦር በሬማ ከተማ በፈጸመው ልዩ የሰርጂካል ኦፕሬሽን 7 የሚሊሻ አባላትን በመማረክ ቀሪዎቹ ላይ እርምጃ መውሰዱን አስታውቋል። በተመሳሳይ የአጼ ዘርዓ ያዕቆብ ኮር አርበኞች በአገዛዙ ተላላኪ ሚኒሾች ላይ ያነጣጠረ የተሳካ ጥቃት ፈጽመዋል። በምዕራብ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት የአሳምነው እዝ አህዶች በሁሉም የሸዋ ቀጠናዎች በአገዛዙ ዙፋን ጠባቂ ሰራዊት ላይ የተጠናከረ ዘመቻ እያካሄዱ ሲሆን በሸዋ መርሃ ቤቴ አውራጃ በሬማ ከተማ በርካታ የአገዛዙ ጥምር ጦር ላይ በአጼ አምደ ጽዮን ኮር በጀግናው አጼ ዳዊት ክፍለ ጦር አማካኝነት ዛሬ አጥቢያ ሌሊቱን በተፈጸመ የከተማ ውስጥ ኦፕሬሽን 7 የሚሊሻ አባላት ከከተማው አደባባይ ሲማረኩ ሌሎቹ ደግሞ ተደምስሰዋል። ጀግናው አጼ ዳዊት ክፍለ ጦር በሰራው ልዩ የከተማ ውስጥ ኦፕሬሽን ምክንያት ከተፍረከረከው የአገዛዙ ጦር መካከል ከሜዳና አካባቢ የተወጣጡ 9 የሚሊሻ አባላት ዛሬ ግንቦት 13 2018 ዓ.ም ማርፈጃውን ወደ ፋኖ ተቀላቅለዋል። ይህ በእንዲህ እንዳለ የአጼ ዘርዓ ያዕቆብ ኮር 7 ክፍለ ጦር ውስጥ የደመላሽ ሬጅመንት አርበኞች ዛሬም እንደ ትናንቱ የጸረ አማራው ብልጽግና አገዛዝ ተላላኪ በሆኑ የሚሊሻ ኃይሎች ላይ እየወሰዱት ያለውን እርምጃ አጠናክረው ቀጥለዋል። በኤፍራታና ግድም ወረዳ በፈረድ ውሃ ቀበሌ በመግባት የሚሊሻ ጠርናፊ አቶ ነጋሽ መኮንንን ጨምሮ ሌሎች ወዳደር ሚሊሻዎች ላይ የማያዳግም እርምጃ ሲወስዱ ቀሪው የጠላት ኃይል መሳሪያውን በምርኮ አስረክቦ እግሬ አውጪ በማለት ወደ አጣዬ ከተማ መፈርጠጡ ታውቋል። በተመሳሳይ የድል ዜና የኮሩ አካል የሆኑት አናብስቶቹ የናደው ክፍለ ጦር አርበኞች በፈጸሙት ጥቃት በብልጽግናው አገዛዝ ስምሪት ተሰጥቷቸው ሕዝብ በማገትና በመዝረፍ እንዲሁም ንጹሃን በመግደል ተሰማርቶ የነበሩ ጸረ ሰላም ኃይሎች ላይ የማያዳግም እርምጃ ተወስዷል። በዚህም ለአገዛዙ በመሰለል ንጹሃንን ሲያስገድሉና ሲያሳፍኑ የነበሩ ባንዳዎችን ጨምሮ ሌሎች ጸረ ሰላም ኃይሎች ሲደመሰሱ ባንዳዎቹ ለወንጀል ድርጊት ሲጠቀሙበት የነበረው የጦር መሳሪያን በፋኖ እጅ ገብቷል። በመርሃ ቤቴ ወረዳ ፌጥራ ከተማ ዛሬ ግንቦት 13 2018 ዓ.ም ማለዳ ላይ የአጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር የፋኖ ሰራዊት በፈጸሙት የከተማ ውስጥ ኦፕሬሽን የተደናገጠው አገዛዙ እንደተለመደው የፈሪ በትሩን ወደ ንጹሃን በማዞር ከፍተኛ ድብደባ የፈጸመ ሲሆን በፋኖ ቤተሰቦች ላይ ያነጣጠረ የዘፈቀደ ስርም ተባብሶ ቀጥሏል ተብሏል።
በተያያዘ በዚያው በሸዋ ጠቅላይ ግዛት በአሳምነው እዝ የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ከ3ኛ ሻለቃና ከ4ኛ ሻለቃ የተውጣጡ ሻምበሎች በጠላት ላይ ከባድ እርምጃ መውሰዳቸው ተነግሯል። ሰሞኑን በአንኮበር ወረዳ የአብይ አህመድ ዙፋን አስጠባቂውና የወረዳው ባንዳዎች እስከ ወዳኛው መሸኘታቸው አይዘነጋም። ጀግናው ሰራዊት በጠላት ላይ ዛሬም የበላይነቱን በማሳየት ከባድ እርምጃ ወስዶ አከርካሪያቸውን ሰብሮት ውሏል። መነሻውን ከደብረ ብርሃን በማድረግ በአንኮበር ወረዳ አልዩ አምባ ከተማ ካሉ አድማ በታኝና የወረዳው ሚሊሾች ጋር በጋራ ጥምረት አድርጎ ወደ ጎርጎር በሚጓዝበት ሰዓት የ3ኛ ሬጅመንት የፋኖ አርበኞች ከአራዳ በቦሩ ውድማ እስከ ኩሪያምባ በመዝጋት ቦሩ ውድማ ላይና ኩሪያምባ ላይ ከባድ እርምጃ ወስደውበታል። በሌላ በኩል በዚህ ወረዳ በጎረጎር ዙሪያ በበርበሬ ውሃና በእንዶዴ በተባለ ቦታ አስፍቶ ልዩ ቦታዎችን በመያዝ ሻለቃ 4 በጠላት ላይ ከባድ እርምጃ ወስደዋል። በሁለቱ ስፍራዎች ላይ በተደረገው ተጋድሎ ከ18 በላይ የአገዛዙ ወታደሮች ሲገደሉ በርካቶች ቆስለዋል። ከተገደሉት መካከል የመከላከያ ሻምበል መሪና የአድማ በታኝ ሻለቃ መሪ እንደሚገኙበትም ተረጋግጧል። ከዚህ በተጨማሪ ከ22 በላይ የአገዛዙ ወታደሮች በጽኑ ቆስለው በሞትና በሕይወት መካከል እንደሚገኙም ተረጋግጧል። ወደ ሌላኛው መረጃችን እናልፋለን። በቴዎድሮስ ዕዝ ከአንድ ሬጅመንት የተውጣጡ አርበኞች በዚጋም ወረዳ ጁመራ ቀበሌ ባካሄዱት ኦፕሬሽን ከ15 በላይ ወታደሮችን በመደምሰስና 2 የሚሊሻ አባላትን በመማረክ አካባቢውን ሙሉ በሙሉ ተቆጣጠሩ። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ዚጋም ወረዳ ጁመራ ቀበሌ የነበረ የብልጽግና አገዛዝ ወታደርን በመደምሰስ ድል መቀዳጀታቸውን መረብ ሚዲያ ከ109ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ዛሬ ግንቦት 13 2018 ዓ.ም የ88ኛ ክፍለ ጦር ስር ከአንድ ሬጅመንት የተወጣጡ አርበኞች በወሰዱት የተጠና ወታደራዊ ኦፕሬሽን ከ15 በላይ አገዛዙ ወታደሮችን ደምስሰው 2 የሚሊሻ አባላትን በመማረክ አካባቢውን ተቆጣጠሩ። በኦፕሬሽኑ ከተደመሰሱትና ከተማረኩት በተጨማሪ በርካታ የአገዛዙ ወታደሮች ቁስለኛ የተደረጉ ሲሆን 6 ጠመንጃዎችና ከ1500 በላይ የተለያዩ አይነት ተተኳሾች በፋኖ ቁጥጥር ስር ውለዋል። በጁመራ ቀበሌ የነበረው የብልጽግና መዋቅር ሙሉ በሙሉ በማፈራረስ የፋኖ ጊዜያዊ አስተዳደር መዋቅር መዘርጋቱን ነው ጣቢያችን መረብ ሚዲያ ከ109ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በወረታ ከተማ ማዳበሪያ ፍለጋ የመጡ የፎገራ አርሶ አደሮች የአገዛዙን የምርጫ ቅስቀሳ ስብሰባ በትነው መመለሳቸው ተነገረም። የብልጽግና አገዛዝ የፎገራ አርሶ አደሮችን የአፈር ማዳበሪያ እንሰጣችኋለን በሚል ማታለያም ወደ ወረዳ ዋና ከተማ ወረታ ከተማ በመጥራት ለማዳበሪያ የመጣውን አርሶ አደር በግዳጅ የምርጫ ቅስቀሳና የካርድ ስርጭት ሰለባ ለማድረግ የሸረበው ሴራ ከሽፏል። ወረታ ከተማ የገቡት አርሶ አደሮቹ የገጠማቸው ማዳበሪያ አቅርቦት ሳይሆን የአገዛዙን የፖለቲካ አጀንዳ መሆኑን ሲረዱ እኛ የመጣነው ማዳበሪያ ፍለጋ እንጂ ለፖለቲካ መጠቀሚያ ለመሆን አይደለም በማለት በከፍተኛ ቁጭትና ብስጭት የስብሰባውን አዳራሽ በትነው ወጥተዋል። በአካባቢው ከነበሩ የስርዓቱ ካድሬዎችና የጸጥታ ኃይሎች ጋር የድንጋይ ውርወራ ፍልሚያ የገጠሙት አርሶ አደሮቹ የአገዛዙን የምርጫ ድራማና እቅድ ሙሉ በሙሉ በማበላሸት የነጻነት ድምፃቸውን እያሰሙና እየጨፈሩ ወደ መጡበት ተመልሰዋል። ይህ የአርሶ አደሩ እምቢተኝነት አገዛዙ በህዝብ ዘንድ ያለውን ፍጹም ጥላቻና የስርዓቱን መፈረካከስ በግልጽ ያሳየ ሌላኛው አስደናቂ የታሪክ ምዕራፍ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የአብይ አህመድ አገዛዝ ወታደሮች በጋይንት የ10 ዓመት ህፃን ላይ ያስገድዶ መድፈር ድርጊት መፈጸማቸው ተነገረም። በደቡብ ጎንደር ዞን ጋይንት ወረዳ ንፋስ መውጫ ከተማ ውስጥ የአገዛዙ ወታደሮች በ10 ዓመት ህፃን ላይ አሰቃቂ የጾታዊ ጥቃት መፈጸማቸውን የታወቀም። የከተማ አስተዳደሩና የጸጥታ መዋቅሮች የጥቃቱን ፈጻሚ ወታደር ስም ለመሸሸግና ድርጊቱ ለማድበስበስ የሆስፒታል ሰራተኞችን ማስጠንቀቂያ ከመስጠታቸው ባሻገር ጉዳዩን አድበስብሶ ለማለፍ እያሴሩት ያለውን ሴራ በመቃወም ህዝቡ ቁጣውን እየገለጸ ይገኛል። በንፋስ መውጫ ከተማ ቀበሌ 1 አምባ ማርያም አካባቢ የ10 ዓመት ህፃን የአብይ አህመድ ዙፋን ጠባቂ ኮንስታብል ተሾመ ካሳ አፍኖ የአስገድዶ መድፈር ድርጊት ፈጽሞባታል። ህፃኗ ታፍና ወደ አንድ ባዶ ቤት ውስጥ ተወስዳ ያስገድዶ መድፈር ወንጀል የተፈጸመባት ሲሆን በአሁኑ ወቅት በንፋስ መውጫ ሆስፒታል ሕክምና እየተደረገላት እንደሚገኝ የታወቀው። ይሁን እንጂ አገዛዙ ወታደራዊ አዛዦች ወንጀለኛውን ኮንስታብል ተሾመ ካሳ እንዳይጠየቅና ድርጊቱ እንዳይጋለጥ ለሆስፒታል ሰራተኞች ጥብቅ ማስጠንቀቂያ በመስጠት ላይ መሆናቸው ታውቋል። ወታደሮቹ ለሆስፒታል ሰራተኞች ብቻ ሳይሆን አሰቃቂው አስገድዶ መድፈር ድርጊት ለተፈጸመባት ህፃን ወላጆችም ማስፈራሪያ ልከዋል ተብሏል። የከተማ አስተዳደሩ ለህፃኗ ደህንነትና ለፍትህ ከመቆም ይልቅ ድርጊቱን ለማድበስበስ መጠመዳቸው ያገዛዙን የሥነ ምግባር አልባነት በግልጽ ያሳየ ነው።
የአካባቢው ማህበረሰብ ይህንን አሳፋሪ ድርጊት ለዓለም አቀፍ ማህበረሰብ ለማሰማት ሰልፍ ለመውጣት ቢሞክርም የነፋስ መውጫ የብልጽግና አመራሮችና የጸጥታ ኃይሉ የህዝቡን ተቃውሞ በኃይል በትነውታል። አመራሮቹ ለህፃኗ መደፈር ያሳዩት ንቀት እንዳለ ሆኖ በሌላ በኩል የምርጫ ቅስቀሳ ድጋፍ ሰልፎችን በማዘጋጀት ህዝቡ እንዲሳተፍ ማስገደዳቸው የህዝቡን ክብርና ሞራል ምን ያህል እንደሚንቁት ያሳየ ነው ተብሏል። የአማራ ህዝብ የህልውና አደጋ ውስጥ በገባበት በዚህ ወቅት በኢኮኖሚ፣ በባህል፣ በሃይማኖትና በማህበራዊ እሴቶች ላይ የፈጸመ ያለው መዋቅራዊ ጥቃት በዚህች የ10 ዓመት ህፃን ላይ የተፈጸመው ያስገድዶ መድፈር ድርጊት አንዱ አካል ነው ሲሉ ነዋሪዎቹ ገልጸዋል። ለዚህ ሁሉ የሞራል ውድቀትና የጸጥታ ኃይል ጥቃት ሙሉ ኃላፊነት የሚወስዱት የላይ ጋይንት ወረዳና የንፋስ መውጫ ከተማ አስተዳደር መሆናቸውንም ህብረተሰቡ እየተናገረ ይገኛል። ወደ ሌላኛው መረጃችን አለፍን። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስጠም አደጋ የብዙዎች ህይወት ማለፉ ተነገረ። ዛሬ ግንቦት 13 2018 ዓ.ም ባህር ዳር የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስጠም አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙ ወገኖች ህይወት ማለፉም ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመላክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው ተብሏል። አደጋው የደረሰው ወደ ቅድስት ክርስቶስ ሰምራ ገዳም ዓመታዊ የንግስ በዓል ለማክበር እየተጓዙ የነበሩ የኦርቶዶክስ እምነት ተከታዮች ላይ ሲሆን መጽሊ ፋሲለደስ የሴቶች ገዳም ተብሎ በሚጠራው አካባቢ ላይ ነው አደጋው የደረሰባቸው። የዓይን እማኞች እንደሚሉት አደጋው ሊደርስ የቻለው በሰዓቱ በነበረው ከፍተኛ የነፋስ ማዕበል ምክንያት ሁለት ጀልባዎች እርስ በርስ በመጋጨታቸውና በተለይ አንዱ ጀልባ ውሃ በማስገባቱ ምክንያት ሊሰጥም ችሏል ብለዋል። የአካባቢው ነዋሪዎች ተጎጂዎችን ለማውጣት ከፍተኛ ርብርብ ያደረጉ ሲሆን ይህ ዜና እስከተጠናቀረበት ጊዜ ድረስ የሟቾችን ትክክለኛ ቁጥር ማግኘትም አልተቻለም። ከ12 ዓመት በፊት ከንግስ የሚመለሱ ምዕመናን በተመሳሳይ የጀልባ መስጠም አደጋ የብዙዎች ሕይወት ማለፉ ይታወሳል። በሌላኛው መረጃችን በኦሮሚያ ክልል አሊዶሮ አካባቢ በርካታ የአማራ ተወላጆች መታገታቸው ተነገረም። በኦሮሚያ ክልል አሊዶሮ በተባለ አካባቢ በርካታ ተሳፋሪዎች መታገታቸው ተነግሯል። በተመሳሳይ 63 ሰዎችን አሳፍሮ ይጓዝ የነበረ ሌላኛው ባስ ኢላማ ሆኖ የነበረ ሲሆን ለጥቂት ማምለጡም ተነግሯል። በሹፌሩ ድፍረትና በፈጣሪ ተአምር ከሞት የተረፉት ተሳፋሪዎቹ እንዳስረዱት በዳገቱ ላይ ተደብቀው የነበሩ የሚሊሻ ልብስ የለበሱና በጅንጉርጉር ዩኒፎርም የታጠቁ ኃይሎች በባሱ ላይ ተደጋጋሚ ተኩስ የከፈቱ ሲሆን ሹፌሩ ሳይደናገጥ ተሽከርካሪውን በመንዳት ተሳፋሪዎቹን ሊያተርፍ ችሏል ተብሏል። መኪናው በ3 ጥይት ቢመታም በሰው ላይ የደረሰ ጉዳት የለም ያሉት ተሳፋሪዎቹ ጥቃቱ በተፈጸመበት ወቅት በአቅራቢያው የነበሩ የሚሊሻ ልብስ የለበሱ አካላት ተኩሱን እያዩ ፊታቸውን በማዞር ላለመተባበር መሞከራቸውን በመጥቀስ ከታጣቂዎቹ ጋር መናበብ ያለ ይመስላል ሲሉ ወቅሰዋል። ይህ ባስ ከማምለጡ ጥቂት ሰዓታት ቀደም ብሎ አንድ ሙሉ ባስ ታግቶ የደረሱበት አልታወቀም። ከታገተው ባስ ወደኋላ ዘጌት ብሎ ይጓዝ የነበረው ይህ ተሽከርካሪ በደረሰበት ጥቃትና ተሳፋሪዎች በታገቱ አሰቃቂ ሁኔታ ውስጥ በላያቸው ላይ ጥይት እያለፈ በሕይወት መትረፋቸው እንደ ታላቅ ተአምር የቆጠሩት ተጎጂዎቹም በየጊዜው በንጹሐን በድሃ ማህበረሰብ ላይ እየደረሰ ያለው እገታና ግድያ መንግስት በአካባቢው ተገቢውን የጸጥታ ኃይል በማሰማራት ቁጥጥር ባለማድረጉ ነው ብለዋል። በባስ ውስጥ የነበሩ ሌሎች ተሳፋሪዎችም ድርጊቱ የዘወትር ሰቆቃ ተግባር መሆኑን በመጥቀስ ገንዘብ መክፈል ካልተቻለ ወይንም እድለኛ ካልሆኑ በስተቀር በታጋቾች ላይ ሞት የተለመደ መሆኑን ተናግረዋል። ይህ ባስ ከመትረፉ ቀደም ብሎ አንድ ሙሉ ባስ ተሳፋሪዎች ታግተዋል። እስካሁን የደረሱበት አልታወቀም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። አገዛዙ ፓራ ኮማንዶ በሚል የሚጠራቸው ታጣቂዎች ህዝባዊ ወገንተኝነታቸውን በማሳየት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። በአገዛዙ የጭቆና መዋቅር ውስጥ ተሰማርተው ሲላላኩ የነበሩ ፓራ ኮማንዶ የሚል መጠሪያ የተሰጣቸው ታጣቂዎች አገዛዙ በህዝቡ ላይ የሚፈጽመውን ግፍ በመቃወምና በድርጊታቸው በመጸጸት ዛሬ ግንቦት 13 2018 ዓ.ም ለፋኖ እጃቸውን ሰጥተዋል። በቅርቡ በተከናወነ ኦፕሬሽን ደሴ አዳም የተባለ የፓራ ኮማንዶ አባል ከአገዛዙ ጎን ተሰልፎ ህዝብ ሲያሰቃይ እንደነበር በመግለጽ ከእንግዲህ በራሱ ህዝብ ላይ መትረየስ እንደማይተኩስ በማረጋገጥ እጁን ሰጥቷል። ሌሎች ወታደሮችም የታጣቂው ደሴ አዳምን ፈለግ ተከትለው እጃቸውን በመስጠት ላይ ናቸው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር በሚገኘው የ206ኛ ኮር 24ኛ ክፍለ ጦር በተለይም በደባይ ጥላት ግን ወረዳ ቁይ ከተማ መሽጎ ከነበረው የፓራ ኮማንዶ ኃይል መካከል ደሴ አዳምን ጨምሮ ሌሎች የፓራ ኮማንዶ አባላት እጃቸውን መስጠታቸውን አሳውቋል። ታጣቂዎቹ እንደገለጹት እስካሁን ከገዳዩ አገዛዝ ጎን በመቆም የህዝቡን መከራ በማራዘም ጥልቅ ጸጸት እንደተሰማቸው ይህንን ህገወጥ ስርዓት በመቃወም የህዝቡን አደራ ለመሸከም መዘጋጀታቸውንም አሳውቀዋል። በተለይ ታጣቂው ደሴ አዳም ፋኖ ለመቀላቀል ባደረገው እንቅስቃሴ የአገዛዙን የጸጥታ ኃይል አንድ አባል በመደምሰስና 2 ሚኒሻዎችን በማቁሰል መሳሪያውን ይዞ በጀግንነት የደባይ ጮቄ ሻለቃን በክብር ተቀላቅሏል። የተቀላቀለውን ወታደር የደባይ ጮቄ 100 አለቃ አዳነ ሻለቃ በጀግንነት ተቀብላለችም።
የደባይ ጮቄ መቶ አለቃ ዳነሽ አለቃ አገዛዙን ከውስጥ በማስከዳትና የጠላትን ኃይል በማፈራረስ ረገድ በርካታ ስራዎችን እየሰራች እንደምትገኝም ተጠቁሟል። የፓራ ኮማንዶ ወደ ፋኖ መቀላቀል በአገዛዙ መዋቅር ውስጥ የሚታየውን የሞራል ውድቀትና የጸጥታ ኃይሉ የፋኖን እውነት የተረዳ መሆኑን የሚያሳይ ዋነኛ መላካች ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃችን እናልፋለን። የሮይተርስ የምርመራ ዘገባ የሱዳን ፈጥኖ ደራሽ ኃይል አልፋሽርን ከተቆጣጠረ በኋላ በዳርፉር የፈጸመው የጅምላ ጭፍጨፋን ይፋ አደረገ። የሮይተርስ የዜና ወኪል ይፋ ያደረገው ሰፊ የምርመራ ዘገባ የሱዳኑ ፈጥኖ ደራሽ ኃይል በጥቅምት 2025 በዳርፉር ክልል የሱዳን ጦር ይዟት የነበረችውን የመጨረሻዋን ስትራቴጂካዊት ከተማ አልፋሻርን ሙሉ በሙሉ በቁጥጥሩ ስር ካደረገ በኋላ ባሉት 3 ቀናት ውስጥ የፈጸማቸውን ያልተቋረጡ የጅምላ ጭፍጨፋዎችን፣ ያለ ፍርድ የተፈጸሙ ግድያዎችና ሰብአዊ መብት ጥሰቶችን በምስልና በሰነድ አስደግፎ ይዞ ወጥቷል። ሞት በዳርፉር የ3 ቀናት አስፈሪ ክስተቶች በካሜራ ሲቀረጹ በሚል ርዕስ የተዘጋጀው ይህ የምስል ምርመራና ዘጋቢ ፊልም ራሳቸው የፈጥኖ ድራሽ ኃይሉ ታጋዮች ቀርጸው በማህበራዊ ሚዲያ ላይ ያሰራጩትን በመቶዎች የሚቆጠር ተንቀሳቃሽ ምስል ክምችት የያዘ ነው። ሮይተርስ ሱዳን ዊትነስ ከተሰኘው የክትትል ፕሮጀክት ጋር በመተባበር የመልክዓ ምድር መረጃዎችን፣ የቪዲዮ ትክክለኛ ማረጋገጫዎችንና ከተረፉ ሰዎች የተገኙ ምስክርነቶችን በማጣመር በከተማዋ ለ18 ወራት ከተከበበች በኋላ በታጣቂዎች እጅ በወደቀችበት በጥቅምት 25ና ጥቅምት 27 ቀን 2025 መካከል የነበረውን አስፈሪ የክስተቶች ሂደት በደረጃ መልሶ በማቀናጀት ችሏል። የምርመራ ዘገባው ዋነኛ ትኩረት አቡ ሉሉ ወይንም የአልፋሽር አራጅ በሚል ቅጽል ስም የሚታወቁት የፈጥኖ ድራሽ ኃይሉ ብርጋዴር ጀነራል አልፋታህ አብዱልፈታህ ኢድሪስ ላይ ያነጣጠረ ሲሆን ሮይተርስ ትክክለኛነታቸውን ባረጋገጣቸው 4 ቪዲዮዎች ላይ አዛዡ ጥቅምት 27 ቀን ከተማዋ በቁጥጥር ስር በዋለችበት ወቅት ምንም አይነት መሳሪያ ያልታጠቁ ቢያንስ 15 ምርኮኞችን በገዛ እጃቸው በጥይት ሲረሽኑ ታይተዋል። ሮይተርስ ያነጋገራቸው የዓይን ምስክሮች በበኩላቸው ጀነራሉ ሴቶች፣ ህጻናትና አንዲት ነፍሰ ጡር ሴትን ጨምሮ በንጹሃን ዜጎች ላይ የተፈጸሙ የጅምላ ግድያዎችን በበላይነት መምራታቸውን አረጋግጠዋል። በምርመራው መሰረት የተፈጸመው ግፍ ከጦር ሜዳ ውጊያ አልፎ ሰፊ የጅምላ እስራቶችን፣ አፋጣኝ የግድያ እርምጃዎችን፣ ከቤት ወደ ቤት እየገቡ ሰዎችን መረሸን፣ ዘረፋን እንዲሁም በነዋሪዎች ላይ ዘረኛ ስድቦችን፣ ማንቋሸሾችን ያካተተ ነበር። በተባበሩት መንግስታት ድርጅት ቀደም ሲል በወጣው ሪፖርት በከተማዋ ላይ በተሰነዘረው ጥቃት ከተማዋ በታጣቂዎች እጅ ከወደቀች ማግስት በነበሩት ቀናት ከ6000 በላይ ሰዎች መገደላቸውንና አንዳንድ ድርጊቶች የዘር ማጥፋት ወንጀል መገለጫዎችን ያሳዩ እንደነበር መግለጹ ይታወሳል። ሮይተርስ አክሎ እንደዘገበው የሰሜን ዳርፉር አዛዥ ጌዶ ሐምዳን አቡ ናሽኩን ጨምሮ ሌሎች ከፍተኛ የፈጥኖ ድራሽ ኃይሉ አዛዦች ግድያዎች በተፈጸሙባቸው አካባቢዎች በቦታው ተገኝተው ነበረ። ዓለም አቀፍ ውግዘትንና ጫናን ታኮ አቡ ሉሉ በፈጥኖ ድራሽ ኃይሉ ለጥቂት ጊዜ ታስረው የነበረ ቢሆንም በሚስጥር ተለቀው እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ ወደ ውጊያ ግንባር መመለሳቸውን ሮይተርስ የጠቀሳቸው ምንጮች አመላክተዋል። ፈጥኖ ድራሽ ኃይሉ በበኩሉ የቀረበበትን ክስ ያስተባበለ ሲሆን በጥሰቶቹ ዙሪያ ምርመራዎች እየተካሄዱ መሆኑን ቢገልጽም እስካሁን በይፋ የቀረበ ምርመራ ውጤት የለም። በተያያዘ ዜና የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው በብሉ ናይል ግዛት ውስጥ 2 ተጨማሪ ስትራቴጂካዊ ቦታዎችን መልሶ መቆጣጠሩን አስታወቀም። የሱዳን ጦር ከፈጥኖ ድራሽ ኃይሎችና በአብዲልአዚዝ አልሄሎ ከሚመራው ሱዳን ነጻነት ንቅናቄ ኃይል ጋር ያደረገውን ውጊያ ተከትለው በደቡብ ምስራቅ ብሉ ናይል ግዛት የሚገኙ 2 ቦታዎችን መቆጣጠሩን ገልጿል። ሱዳን ትሪቡን የሱዳን ታጣቂ ኃይሎች 4ኛ እግረኛ ክፍለ ጦር መግለጫን ጠቅሶ እንደዘገበው የጦር ሰራዊቱና አጋሮቹ ከፈጥኖ ድራሽ ኃይሉ ተዋጊዎችና ከሱዳን ህዝብ ንቅናቄ ኃይል ጋር ከባድ ውጊያ ካደረጉ በኋላ የከረንና የዱካ አካባቢዎችን መልሰው ተቆጣጥረዋል ብሏል። ጦሩ በውጊያው በተቃዋሚ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም የወታደራዊ ይዞታዎችንና ትጥቆችን ማውደሙንም ገልጿል። ከኢትዮጵያና ከሱዳን ጋር በሚያገናኘው ስትራቴጂካዊ አቀማመጡ ምክንያት በሱዳን የእርስ በርስ ጦርነት ውስጥ ቁልፍ በሆነው በብሉ ናይል ግዛት ውስጥ በቅርቡ በተቀሰቀሰው ውጊያ ምክንያት በሺዎች የሚቆጠሩ ሰላማዊ ሰዎች ተፈናቅለዋል። ቀደም ሲል በመጋቢት 8 2018 ዓ.ም የሱዳን ጦር በደቡብ ምስራቅ ብሉ ናይል በምትገኘው የኮር ሐሰን ከተማን ከፈጥኖ ድራሽ ኃይሉ እጅ ማስለቀቁን አስታውቆ ነበረ። የብሉ ናይል ግዛት መቆጣጠር ወደ መካከለኛው ሱዳንና ቁልፍ የሎጂስቲክና አቅርቦት መስመሮች ለመድረስ እድል የሚሰጥ በመሆኑ ክልሉ ከጊዜ ወደ ጊዜ ግጭት ዋነኛ ማዕከል እየሆነ መጥቷል። በሌላኛው መረጃችን የዓለም ጤና ድርጅት በአፍሪካ የኢቦላ ቫይረስ ስርጭትን አስመልክቶ አስቸኳይ የዓለም አቀፍ የሕዝብ ጤና ጥበቃ አዋጅን አወጀ። በኮንጎ ዲሞክራቲክ ሪፐብሊክና በኡጋንዳ የተከሰተው ይህ ወረርሽኝ በሀገርና በክልል ደረጃ ከፍተኛ ስጋት የደቀነ ሲሆን እስካሁን ከ600 የሚበልጡ ተጠርጣሪዎች የኢቦላ ኬዞች ተመዝግበዋል። ከነዚህ ውስጥ 139 የሚሆኑት ሕይወታቸው አልፏል ተብሏል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ወረርሽኙ አስቸኳይ ዓለም አቀፍ ምላሽ እንደሚፈልግም ገልጸዋል።
አዲስ ወረርሽኝ የተከሰተው በቡንዲ ቡጊዮ ቫይረስ ዝርያ ሲሆን ለዚህ ዝርያ እስካሁን የጸደቀ ክትባትም የለም ተብሏል። በኮንጎ በኢቱሪና በሰሜን ክቡ ግዛቶች 51 የላቦራቶሪ ምርመራዎች የተረጋገጡ ሲሆን በኡጋንዳ ዋና ከተማ ካምፓላ ከኮንጎ በመጡ ሰዎች 2 የኢንፌክሽን ምልክቶች ተመዝግበዋል፣ ሞትም ተመዝግቧል ተብሏል። በአሁኑ ወቅት የዓለም አቀፍ ስጋቱ ዝቅተኛ ቢሆንም የቫይረሱ መቀየርና የመስፋት ሰንሰለት ለመቁረጥ ጥረት እየተደረገ ስለመሆኑም ተመላክቷል። አድማጭ ተመልካቾቻችን ለዛሬ ግንቦት 13 2018 ዓ.ም ይዘናቸው የነበሩት ዕለታዊ የምሽት መረጃዎቻችን እነዚህን መስሉ ነበረ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።